ይቅርታ እኮ ፍቅር ነው። ሉናና አሹ ወንድምና እህት ናቸው። ከወላጆቻቸው ጋር የሚኖሩ ሲሆን ድመትም አላቸው። ሉናና አሹ ዛሬ ዕቃ ቤት ውስጥ ስዕል ለመሳል ተዘጋጅተዋል። አሹ እናታቸው ያስቀመጠችላቸውን መሳያ ወረቀትና መቀቢያ የቀለም እርሳሶች ከመሳቢያው ውስጥ አውጥቶ ወደ ጠረጴዛው ሄደ። ከዚያም ከወረቀቱም ከመቀቢያ እርሳሶቹም ተከፋፈሉና መሳል ጀመሩ። አሹ በቡኒው የቀለም እርሳስ ልክ እነሱ እንዳላቸው ቆንጆ ቡኒ ድመት ሳለ። አረንጓዴ ዓይንና ጥቁር ፂም አድርጎላታል። አሹ የሳላት የድመት ስዕል በጣም ቆንጆ ነበረች። ሉና ደግሞ በአረንጓዴው የቀለም እርሳስ አረንጓዴ ድመት ሳለች። ቀይ ዓይን እንዲኖራት ዓይኗን ቀይ ቀባቻት። ልክ ሰርታ ስትጨርስ ስዕሏን ስታይ ደስ አላላትም። የወንድሟ ያሹ ግን በጣም የምታምር ቆንጆ ድመት እንደሳለ እያሰበች ተናደደች። ቀጥሎ ደግሞ አሹ ልክ እነሱ የሚኖሩበትን የሚመስል ቤት ሰራ። ዙሪያውን ቀይ ቀባና ጣሪያውን ጥቁር ቀባው። ጭስ መውጫም አለው። ሉናም ቤት መስራት ፈለገችና ሳለች። ዙሪያውን ወይን ጠጅ ቀባችውና ጣሪያውን ቢጫ ቀባችው። ግን ያሹን ቤት አይታ የራሷን ስታይ አሁንም ደስ አላላት። እንደሱ የሚያምር ቤት አይደለም እያለች የሳለችውን አየችው። በወንድሟ ተናደደችበት፣ ቀናችበትም። እኔ መስላው ለምን ልክ እንደሱ አላማረ ደስ አይልም እያለች አሰበች። አሁን ደግሞ አሹ ደስ የሚል ዛፍ ሳለ። ቡኒ የዛፍ ግንድ ቀባና ቅጠሎቹን አረንጓዴ ቀባው። በየመሃሉም ቀይ ቀይ አበባዎች ጣል ጣል አደረገባቸው። እስከ ዛሬ ከሳልካቸው ስዕሎች ምርጥ ነው እያለ ደስ አለው። በሰራው ነገር ኩራት እየተሰማው ይህንንማ ፍሪጅ ላይ ነው የምለጥፈው አለ። ሉና ቀስ ብላ ተረጋግታ ዛፍ ለመሳል ብትሞክርም እንደ ወንድሟ ልትስል አልቻለችም። ሉና አሁንም በጣም ተናደደች። ይህ አግባብ አይደለም፣ ለምንድን ነው ያኔ ቆንጆ አልሆነው እያለች በጣም ተናደደች። ከዛም ቡኒውን የቀለም እርሳስ ለሁለት ስብር አደረገችውና ወንድሟን አየችው። አሹ ግራ ተጋብቶ እያያት ነበር። ቀጥላም ወይን ጠጁንም ስብር አደረገችው። ዝም እንዳላት ስታይ ሁሉንም ለሁለት እየሰበረቻቸው ጠረጴዛው ላይ ጣለቻቸው። አሹ የሚወዳቸውን የቀለም እርሳሶቹ በመሰበራቸው አዘነ። እንዳዘነ አበባ መሳል ጀመረ። ከዚያም አበባውን በተሰበረው ወይን ጠጅ እርሳስ ቀባቸውና መሃሉን ደግሞ ቢጫ አደረጋት። ቅጠሉንና ግንዱን ደግሞ አረንጓዴ ቀባቸው። በእርግጥ ሁሉም የተሰበሩት የቀለም እርሳሶች ይሰሩ ነበሩና አሹ አልተቸገረም። የሳለውን አበባ ስዕል ደጋግሞ እያየ ደስ አለው። በጣም የሚያምር ውብ አበባ ነው የሳለው። ድመቷ ራሱ ፈገግ ብላለታለች እኮ። ይህ ደግሞ ሉና ንዴቷ እንዲጨምር አደረጋት። ከተቀመጠችበት ተነስታ በሰማያዊ ቀለም እርሳስ አበባ ስዕሉ ላይ ሙንጭርጭር አደረገችበት። ይህ ለአሹ ደስ የሚል ሀሳብ ፈጠረለት። እሷም ሙንጭርጭር ያደረገችበትን አበባ ዙሪያውን ሰማያዊ ቀባውና ሰማይ አደረገው። በአንድ በኩል ደግሞ ቢጫ ፀሐይ ስሎ አበባውን ድምቅ አደረጋት። ይህ ደግሞ አሹን በጣም ደስ ሲያሰኘው፣ ሉና ግን በጣም እንድትናደድ አደረጋት። የአበባ ስዕሉን አንስታ ወረቀቱን ቅድድድድ አረገችበት። የአበባውን ብቻ አይደለም የቀደደችበት፣ የዛፉንም የድመቱንም እኮ ነው። ጠረጴዛ ላይ የነበሩት ሁሉ ዝርግፍግፍ አደረገቻቸው። ምን ሆነሽ ነው ሉና ሲላት፣ እሷ ግን ቤቱን ትርምስምስ ማድረጓን አላቆመችም ነበር። አሁን ግን አሹ ሆድ ባሰው። ደስታውን ሁሉ አበላሽታበታለችና በጣም ከፋውና ማልቀስ ጀመረ። ሉና ቀና ብላ ስታየው የወንድሟ እንባ እየወረደ ነበርና በጣም ደነገጠች። ያ ሁሉ ቅናት፣ ያ ሁሉ ንዴት ባንዴው ጥፍት አለ። ሆዷ ትርምስምስ አለባት። በጣም አዘነች።
ወንድሟን አሹን እኮ በጣም ነው የምትወደው ወንድሜ እባክህ አታልቅስ እያለች ልታባብለው ሞከረች። እንባውን ከጉንጩ ላይ ጥርክ ታደርግለት ጀመር። አሹን እንዴት ማልቀስ እንዲያቆም ማድረግ እንደምትችል አላወቀችም። ወንድሟን እንዴት ደስ እንደምታሰኘውም አላወቀችም። ግራ እንደተጋባች እናታቸው ብቅ አለች። ምን ሆንክ አሹዬ? ምን ሆንክብኝ እንዴ? ቤቱን ማን ነው እንዲህ ምስቅልቅሉን ያወጣው? አለች ግራ እንደተጋባች። ሁለቱም ግን ምንም መልስ አልነበራቸውም። እናቴ እኔ ነኝ ወንድምን ያስለቀስኩት ብላ እሷም ለማልቀስ እየሞከረች ለእናቷ እውነቱን ተናገረች። የሱ ማዘን እሷንም በጣም አሳዝኗታል። በእርግጥ የሱን ሐዘን የፈጠረችው ራሷ ብትሆንም እንኳን የሱ ስዕሎች ከእኔ በላይ ያማሩ ሲሆኑ ስዕሎቹን ሁሉ ቀደደረኩበት። አሁን ግን ለባብላ ደስ ስላሰኘው ብፈልግም ግን አቃተኝ። የኔ ቆንጆ አንዳንዴ የምንወዳቸውን ሰዎች እናስከፋለን። እንዲታረቁ ማድረግ ግን አለብን። ከነሱ ጋር ያለንን ጥሩ ነገር ማስተካከል የምንችለው እኛ ያበላሸነው ሰዎች ብቻ ነን። እስቲ ወንድምሽን መልሰሽ ደስተኛ ለማድረግ ሞክሪ፣ ምን ያህል እንደምትወጂውም አሳይው ብላ እናቷ ሐሳብ ሰጠቻት። ሉና ቀስ ብላ የወንድሟን እጅ ያዝ አድርጋ አሹዬ ወንድሜ ይቅርታ አድርግልኝ፣ እባክህን አታልቅስ እባክህ እያለች አይኑን ማየት ጀመረች። እሱም ይቅር ብዬሻለሁ ሉናዬ አላት እንባውን ጠረገና። ግን ሉና አሹ አሁንም እንዳዘነ አውቃለች። ያ ደስተኛውን ወንድሟን በጣም ፈለገችው። አዎ ይቅርታ ብቻ ነገሮችን ወደ ቀድሞ ቦታ እንደማይመልሳቸው ተረድታለች። አንድ ነገር ግን ማድረግ ይጠበቅባታል። ከዚያም መሬት ላይ ብትንትን ያደረገቻቸውን የቀለም እርሳሶቹን ሰበሰበችና ሳጥናቸው ውስጥ መለሰቻቸው። ወረቀት ልታመጣ ስትል ግን ያገኘችው አንድ ወረቀት ብቻ ነበር። አሹዬ እኔ አንድ አዲስ ሐሳብ አለኝ አለች። ባሰበችው ሐሳብ ደስ ብሏት ለምን አብረን አንስልም አለችው። ከዚያም አሹ ትልቅ ዛፍ ሲስል ሉና ደግሞ በቀለም እርሳሶቹ ቀባቻቸው። ሁለቱም በጣም ደስ አላቸው። በዓለም ላይ ካሉ ምርጥ የዛፍ ስዕሎች አንዱ እንደሆነ እያሰቡ ተደሰቱ። ከዛፉ አጠገብ አሹ ቆንጆ ቤት ሲሰራ አሁንም ሉና ስዕሉን አቀለመችው። ይህ ስዕል ቀድሞ አሹ ከሳለው በላይ በጣም ውብ ነበር። ቤቱ መስኮቱ ላይ ድመት ሰርተው አቀለሙ። ሰማይም ሰርተው አንድ ላይ አቀለሙ። አቤት የሳሉት ስዕል እንዴት እንደሚያምር! አያችሁ አንድ ላይ የሳሉት ስዕል እንዴት እንደሚያምር! እማ አባ ለእናንተ የሳልንላችሁ ስዕል እህትማ እንዴት ቆንጆ ስዕል ነው ልጆቼ! እንደዚህ ያለ ስዕል የምትስሉ መሆኑን እኮ አላውቅም ነበር። ኦሮሮሮሮሮ በጣም ጎበዞች አላቸው አባታቸው። የእውነት በጣም ተገርሞ አዎ አባቴ የስራ ከሁሉም ጊዜ በላይ ይለያል፣ ምክንያቱም ሁለታችንም አንድ ላይ ስለሳልን ነው ብለው ሉናና አሹ በኩራት ተናገሩ። ደስታቸው ፊታቸው ላይ በደንብ ይታይ ነበር። አሹም በጣም ደስ ብሎት እጁን ዘረጋላት። ተያይዘው ከልባቸው ሳቁ።